መኪናው የታለ? ያውና ደርሷል። ኡፍ እንዴት ይሞቃል! በጣም ይሞቃል። ኤርዶን አንዴ መጣው። አሁን ደግሞ ወዴት ነው የሚሄደው? ሰላም ነው? እንዴት ነህ? ይቅርታ እኔ ነበርኩ መጥቼ ሰላም ማለት የነበረብኝ፣ ግን መኪናውን እየጠበቅኩ ስለሆነ ነው። እኔ ለመቀበል መጥተህ እንደውም ብቻ። አይ ቡራልን እየጠበቅኩ ነው። ወርጃለሁ ብሎኛል። አረ አንድ አውሮፕላን ውስጥ ነበርን፣ ግን አላየሁትም። ከማን ጋር ነው ቆሞ የሚያወራው? ከሪም ነው። ኢቤናይን ታውቃታለህ? የእሷ ልጅ ነው። ስለ ኢቤናይን አታንሳብኝ። ኤርዶን ና እንጂ መጥቶ አንድ ደቂቃ። የሚቀበለኝ ሰው እፈልጋለሁ ብሎ ደውሎልኝ እኮ ነው። በጣም ጥሩ አድርጋል ጓደኛዬ። ሰሊምስ አይመጣም? ምናልባት ዛሬ ማታ እንደሚመጣ ተስፋ አለኝ፣ ግን ብዙም እርግጠኛ አይደለሁም። ኤርዶን ና እንጂ። ኡፍ ደሞ ጀመሩ። በቃ ሂድ፣ የቀለበት ስነ ስርዓቱ ላይ ያገኛል። ምናልባትም ከዛ በፊት እንገናኛለን። ቶሎ ግባ። ይቅርታ። በነዳጅ አየር መኪና ውስጥ አግተናል። ይቅርታ አጎቴ፣ ከተገናኘን ብዙ አመት ስለሆነ ነው። ሰላም ማለት ነበረብኝ። ከሪም አሁንም እዚሁ ነው የሚኖረው? አዎ። ያንን ወደብ ከኢቤናይ ጋር ሆኖ አላስነካ ብሏል። ቆይ አንድ ቀን ሁለቱን መሰባበራቸዋለሁ፣ ታያላችሁ። እሷን ሴትዮ መጀመሪያ ማሳመን ከቻልን የቀረውን የከተማውን ሰው መግዛት በጣም ቀላል ነው። እንደሱ ከሆነ አድርገዋ ሙኒር። አዲሱ ኪስ ሲወጣ አሁን ካለው ዋጋ 5 እጥፍ ነው የሚሆንብን። ይሄ ደግሞ ካሰብነው በላይ በጣም ብዙ ነው የሚያስወጣን። የተቻለንን ሁሉ እያደረግን ነው። ሴትዮዋ ግን በጣም ደረቅ ነች። ሌሎቹ ጥርጣሬ እንዲያነሱ ደግሞ አልፈለግንም። ይህ ጋብቻ ሲጠናቀቅ እኔ ራሴ ማድረጋትን አውቃለሁ። ብቸኛው መንገድ ይሄ ነው። አመሰግናለሁ ኢቤናይ፣ በጣም አመሰግናለሁ። በቃ ጨርሻለሁ። አመሰግናለሁ። እስኪ ድንልኝ ምን ያህል ቀን ይፈጃል? አትጨነቂ፣ ቶሎ ይሻልሻል። ልብሽ እስኪ ደክሞ መደነስ ትችያለሽ። የኢቤናይ መድኃኒት ፍቱን ነው። ይኸው 6 ወሬ ነው። እስካሁን ምንም አስመልሶኝ አያውቅም። አንቺ ዝም በይ፣ አታጋኚ። በቃ ከሰሞኑ ብቅ ብዬ ጠይቃችኋለሁ። አመሰግናለሁ። እዚህ ጋር መቆም ክልክል ነው። እሺ ጌታዬ። ቡራል ቶሎ በል፣ እዚህ ማቆም አይቻልም። አንተ ምን ሆነሃል? እሺ ጌታዬ፣ አንድ ሻንጣ ብቻ ነው ያሉት? እኔም ስላገኘው ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየ።